ደቡብ አሜሪካ ወይም ላቲን አሜሪካ ስታዲዮ ሞኑሜንታል የሀገሪቷ እግር ኳስ አፍቃሪያን ከያሉበት ስፍራ ተሰብስበው እጅግ በሚያስገርም ሁኔታ በዛ በአገራችን የሰዓት አቆጣጠር ለሊት 9 ሰዓት አርጀንቲና ከብራዚል የዓለም ዋንጫ የ2026 ማጣሪያ የሁለቱ የዓለም አቀፍ ደርቢ የፕላኔታችን የእርስ በርስ ትንቅንቅና ፉክክር የረጅም ጊዜ ባላንጣዎች ሁለት ከዋክብቶቻቸውን ከመረጡ በኋላ ዳግም የቀነሱበት ሊዮኔል ሜሲ በአርጀንቲና በኩል ኔይማር በብራዚል በኩል ከውድድሩ የተቀነሱበት ጓደኛሞቹ ባይኖሩም በባላንጣነት በክለብ ደረጃ የሚፈላለጉ በሀገር ደረጃ በእጅጉ የጦርነት ያህል በውስጣቸው የተቀናቃኝነት መንፈስ ያለው የላቲን አሜሪካ ደርቢ አርጀንቲና ከብራዚል ባለፈው ሳምንት ይህ ውድድር ከመደረጉ በፊት ብራዚል ከኮሎምቢያ ጋር ባለቀ ሰዓት ቪኒሲየስ ጁኒየር ባስቆጠራት ግብ 2-1 ሲያሸንፉ ራፊኒያ አንድ ለጋዜጠኞች የሰጠው ኢንተርቪው በማክሰኞ ምሽት የጫወታው ፍም ማቀጣጠያና የደጋፊውን የተጫዋቾቹን መንፈስ የቀየረ ኢንተርቪው በጫወታው የ93 ደቂቃ መንፈስ ውስጥ ይታይ ነበር። ብራዚልን ሄደን ሜዳው ድረስ አርጀንቲናን ሜዳቸው ድረስ ሄደን እናሸንፋለን እርግጠኛው ነኝ የምነግራችሁ ከአርጀንቲና 3 ነጥብ ይዘን እንመጣለን። ይህ የራፊኒያ ኢንተርቪው ነበር። እሳት ጎርሰው እሳት ለብሰው አርጀንቲናዎቹ በየክለቦቻቸው አራቱም በተመሳሳይ ስፍራ የሚጫወቱ የአማካይ ስፍራ ተጫዋቾች በእልህ በወኔ እጅግ በጣም በተጠናከረ ሁኔታ ስካሎኒ አስተላልፉን ይዞ ገብቷል። የብራዚሉ አሰልጣኝ ምርጫቸው የሰበሰቧቸው ተጫዋቾች ለረጅም ጊዜ ኳስን እንዳየ ለረጅም ጊዜ የብራዚልን ፉትቦል እንደተከታተለ ሰው አሳሳቢ ደረጃ ላይ ደርሷል። የብራዚል ብሔራዊ ቡድን የተጫዋቾች ምርጫና የተጫዋቾች ስብስብ በቅርብ ቀን ይህንን የታይታኒክ መርከብ አይነት የሰመጠ የብራዚል ፉትቦል ብለን ፍንጭ ሰተን የአዲስ አበባ የኤአይ ወይም የጉግል ጭልፊቶች ሐሳቡን ብቻ ነጥቀው እኛ ብዙ አመት ባጠና ነው ብዙ አመት ዶክመንት በያዝ ነው የዚኮን የስቁራጥስን ቡድን በአይን አይተን በቀረጽነው ዶክመንት ኤአይ ላይ እንደተመለከታችሁት የሚሉ በጫወታው ያልተሳተፉ ያልተመለከቱ ወጣት ልጆች እንደምታስተውሱት እንደተመለከታችሁት ብለው ፕሮግራማችን ሐሳባችን ወስዶ ለማቅረብ ጥረት አድርገዋል። ይህ በትርጉም የሚገኝ ስላልሆነ በቅርብ ቀን ጤንነታችን ሲመለስ የብራዚል የቁልቁለት ጉዞን እኔ በግሌ አንድ ፕሮግራም አቀርባለሁ። ያ ፍንጭ ሰጣችሁ ያ በቅርብ ቀን እሰራለሁ ያልኳችሁ ፕሮግራም አርጀንቲና ሜዳ ላይ በይፋ ታይቷል። ከኋላ አስተላልፉን እንግዲህ በይፋ የሚታወቁት እነ ማርኩኔዝ ኤሲ ሚላኑ ካልሆነ የኖቲንጋም ፎረስቱ የፓሪስ ሴን ጀርሜኑ ማርኩኔዝ የኖቲንጋም ፎረስቱ ሞሬል እንግዲህ ሞሬልን እነ ሳላን ማርክ በማድረግ በማጨናገፍ እንደ ካራገር ካምቤልና ጆን ቴሪ ኳስን በማጨናገፍ የሚታወቀው ብራዚላዊ ቋሚ ሆኖ ለሶስቱም ግቦች መቆጠር እንደ ምክንያት ተወቅሶ ነው ተቀይሮ የወጣው። በቀኝ በኩል እነ ዳኒ አልቬስ የበረቁበት ቦታ በዳንኤሎ ተተክቶ እንዲሁ ሲደክም ሰንብቶ ዛሬም ዊስሊ የተባለ ተጫዋች ብራዚላውያን በምን መልክ እንደመረጡት አናውቅም እሱ ነበር የተሰለፈው። መሃል ላይ እንግዲህ በታሪክ አጋጣሚ እግር ኳስ ተጫዋች የሆነው ማርኩኔዝ ጆሊንግተን የኒውካስሉ መሃሉን እንዲመራ እሱ ነበር ከዚህ ወልቭሶ አንድሬ ጋር አስተላልፍ ውስጥ እንግዲህ በወልቭስ ደረጃ ያለ ተጫዋች ለብራዚል ብሔራዊ ቡድን በዚህ ወቅት መሰለፉ የነጠፈ የደረቀ ወይም ያረጠ የብራዚል እግር ኳስ እንዳለ ነው የሚያሳየው።
ከፊት ለፊት በኩል ብራዚል አለኝ የምትላቸው ልጆች ሶስቱ በዓለም አቀፍ ደረጃ የሚታወቁ በቀኝ በኩል የሪያል ማድሪዱ ሮድሪጎ በግራ በኩል የሪያል ማድሪዱ ቪኒሲየስ ከአጥቂ ጀርባ የባርሴሎናው ራፊኒያ በሊድስ ዩናይትድ የምናውቀው ራፊኒያ ቡድኑን እንዲመሩና በብቸኝነት የወልቭሱ በአሁን ሰዓት ትንሽ በፕሪሚየር ሊጉ እየደመቀ እየጎላ የመጣው አኩኛ ናቸው በበረኞቹ በኩል እንግዲህ የማንቸስተር ሲቲውም የሊቨርፑልም አሊሰንም ኤደርሰንም እንግዲህ በጉዳት ምክንያት የሉም ሌላ ተጫዋች ነበር የተሰለፈው ቤንቶ የተባለው ተጫዋች በአርጀንቲና በኩል ማርቲኔዝ የአስቶን ቪላው በረኛ ነው በግራ በኩል በአያክስ የምናቀው ቴሌፊኮ በቀኝ በኩል ደግሞ የአትሌቲኮ ማድሪዱ ሞሊና በመሃል በኩል በፊት በማንቸስተር ሲቲ በቤኔፊካ የምናቀው ኦቶመንዲ አምበል ሆኖ እንዲሁም በቶትናም የምናቀው ሮሜሮ ፋውለኛው ሮሜሮ ነበሩ አራት መሃል ላይ በዲያመንድ ቅርጽ የሚጫወቱ አራቱም እየገቡ እየወጡ የሚጫወቱ ነገር ግን እንደ ቋሚ እዛ ቦታ ላይ የማይነቃነቀው ፓርዴዝ የስድስት ቁጥር ቦታውን ይዞ የአትሌቲኮ ማድሪዱ ዲፖል የሊቨርፑሉ ማካሊስተር የቼልሲው ኢንዞ ፈርናንዴዝ እንግዲህ አራቱን ተጫዋቾች በአማካይ ስፍራ ሞቢሊቲያቸውን እንዲንቀሳቀሱ በማድረግ ወደ ግራ ክንፍ ወጣ ብሎ ኢንዞ እንዲጫወት ወደ ቀኝ ዲፖልን አርጎ ከአጥቂው ጀርባ ከአጥቂዎቹ ከሁለት አጥቂዎች ጀርባ ማካሊስተር ገባ ወጣ እንዲል አርገው ሁለቱን ብቸኛ አጥቂዎች እንግዲህ አልሜዳንና ጁሊያን አልቫሬዝን ያደረጉት አልሜዳ የሚባለው ልጅ በሊዮን የሚገኝ ነው 23 አመቱ ነው እስኪ ተመልከቱት ባለፈው ቀን ኡራጓይ ላይ ያገባት ድንቅ ግብ የሊዮንን መልማዮች እንድናመሰግን እንድናደንቅ አርጋለች ግቦቹን የማንቸስተር ሲቲው የአሁን የአትሌቲኮ ማድሪዱ አጥቂ ጁሊያን አልቫሬዝ ኢንዞ ፈርናንዴዝ ማካሊስተርና ተቀይሮ የገባው የዲጎ ሲሞኒ ልጅ ጆቫኒ ሲሞኒ ባስገራሚ ሁኔታ ማንንም ባልጠበቀበት ቦታ ቦነስ ቆጥሯል ለብራዚል የሮሜሮን ስተትና ጥፋት ተከትሎ እንግዲህ አኩኛ አስቆጥሯል እዚህ ጋር የተከላካዩ ስተት በእጅጉ የሚወቀስ ነው የሮሜሮ ቸልተኛና በፋውል የታወቀው ልጅ ጫውታው ሊቀለብስ የሚችል 2-1 ካደረጉ በኋላ ከፍተኛ የጫውታ ብልጫና ብዙ የግብ ድሎችን አግኝቶ አርጀንቲናዎቹ ያበከኑት ኳስ የሚያስቆጭ ነው በአጠቃላይ ግን ለሀገር ፍቅር ስሜት እንዲሁም ደግሞ ለመለያቸው ለከፍተኛ የሀገር ፍቅር ስሜት የታየው ወኔ እጅግ አስገራሚ ነው አርጀንቲናዎቹ በኩል እንግዲህ ከጫውታው መጠናቀቅ በኋላ ሪችቶች ተተኩሰዋል 26 የዓለም ዋንጫ ማጣሪያን በቀጥታ በማለፍ ብራዚል እንግዲህ ብራዚልን አሸንፋ ያለፈችው አርጀንቲና በነዋሪዎቿ በኢኮኖሚ በደቀቀው ማህበረሰቧ ውስጥ ልዩ ብስራትና አዲስ የመንፈስ ከፍታን የፈጠረ ድል ሆኗል የዓለም ዋንጫ ልክ እንዳሸነፉና ቅበላ እንደተደረገ በመላው ስቴዲየሙ ዙሪያና በሀገሪቷ ዋና ከተማዎች ቦነስ አይረስ ጭምር የከፍተኛ ሪችት ሁለት ድል ነው ለዓለም ዋንጫ ማለፋቸውን ካናዳ አሜሪካና ሜክሲኮ ለሚያዘጋጁት 26 የዓለም ዋንጫ በ31 ነጥብ ማለፏን ስታረጋግጥ የ10 ነጥብ ልዩነት አለ ከተከታዮቿ ይህ ብስራት ነው እንግዲህ በመላው አርጀንቲና በታላቅ ፌሽታ እንዲከበር ያደረጉ ነው ሊዮኔል ሜሲም እንግዲህ በደስታ የኤክስ ገጹ ላይ ሐሳቡን ገልጿል በሁለቱ ቡድኖች መሃል ስቴዲየሙ ሲታይ የነበረው ከጫውታው ውጭ ያለው ጉዳይ we destroyed Brazil on the field and out of the field ያሉ ይዘምሩ ነበር ከሜዳው ውጭም ብራዚሎችን አድቅቀናል አጥፍተናል ነው የሚሉት ከእግር ኳስ በላይ ነበር ሜዳው ሲታይ የነበረው ካርዶቹ ወደ የቀይ ሰለባ ሊያሰጡ የሚችሉ ካርዶች ነበሩ ዳኛው በእጅጉ እንግዲህ ታግሰው ነው ጫውታውን ያጠናቀቁት ብራዚሎቹ የሌቨርኩዞኑ ፓላሲዮስ ተቀይሮ የገባው አርጀንቲና የዲጎ ሲሞኒ ልጅ ተቀይሮ የገባው ኮሪያ ተቀይሮ የገባው እነዚህ ሲታዩ አርጀንቲናዎቹ ላውታሮ ዲያባላ ሊዮኔል ሜሲ
እነዚህ ሳይኖሩ ነው እንግዲህ አርጀንቲና ብራዚልን 4-1 ያሸነፈችው። ከ1964 በኋላ ትልቁና ሰፊው ድል ነው ብለው ነው ፈረንጆቹ እየዘገቡ ያሉት። ኡራጓይም እንግዲህ ባዶ ለባዶ ተለያይታለች። ኮሎምቢያ 2-1 እየመራች 2-2 ጨዋታው ተጠናቋል። አስቸጋሪ ሆኗል ለቀሪ ቡድኖች በ20 እና በ21 ነጥብ በተቀራራቢ ሁኔታ ነው ያሉት። እንግዲህ ክረምት ላይ ነው ከዚህ በኋላ ማጣሪያው የሚካሄደው። የኛም ከግብጽና ከሴራሊዮን ጋር ክረምት ላይ ነው ማጣሪያ የሚደረገው። እስከዛ ድረስ ወደ ክለቦቻቸው ነው የሚመለሱት። ለብራዚል እግር ኳስ ለአሰልጣኙ ይሄን ፕሮግራም ከሰራን በኋላ እርግጠኛ ሆነ የምንናገረው አሰልጣኙን ያስቀጥላሉ ብለን አንገምትም። ብራዚል በዚህ መልክ የብራዚል እግር ኳስ መድከም ከጀመረ በነ ሮናልዲኖ በነ ኒማር እየተሸፈነ ነው እንጂ ከምልመላ ጀምሮ ከአደረጃጀት ጀምሮ ወጣቶችንና አርቲስቶችን በማፍለቅ እነ ካካና ሮናልዲኖ ከተሰናበቱ በኋላ በአንድ ኒማር ተወክሎ አልፎ አልፎ እንደ ራፊና አይነት ተጫዋቾች እየመጡ የብራዚል የምልመላ ማዕከልና የተጫዋቾችን ሸፍኖ ነው ያለው። በሱ ጉዳይ በደንብ ነው ምንሰራላችሁ። ከታይታኒክ መርከብ በላይ ኪሳራን አስከትሎ የሰመጠው የብራዚል ፉትቦል ብለን ነው ምንሰራው። እሱም ፕሮግራም ተከታትላችሁ ብንወያይ ሐሳብ ብትሰጡ ለኛም እንደዚህ በጥልቀት ለምናጠናው እግር ኳሳዊ ጥናት ድጋፍ ይሆነናልና እንደዚህ አይነት ፕሮግራሞችን ስናስተዋውቅ እንድትከታተሉን በማሳሰብ ነው። እንደምን አላችሁ አድማጮቻችን? አብዲና ፓቻንን በአብዲ ራዋ ቲዩብ የዓለም ዋንጫ የ26 ማጣሪያ እንግዲህ ከሌሊቱ 9 ሰዓት ጀምሮ ቁጭ ብለን ተከታትለናል። ፓቻ እንግዲህ የተረዳውን ያየውን ለአድማጮቻችን እስኪ አድርስና ጥሩ ፕሮግራም እንዲሆን አድማጮች ተስፋ እናደርጋለን። አብራችሁን ሁኑ። እሺ እንደምን ቆያችሁ አድማጮቻችን? አዎ በአንተ እንደገለጽከው 4-1 የተጠናቀቀው ጨዋታ በብዙ መልኩ ሲጠበቅ ነበር። በተለይ የተጫዋቾች ከጨዋታ በፊት የሚሰጡት አስተያየት ለዚህ ጨዋታ የተለየ ግምት ትኩረት እንዲያገኝ ምክንያት ሆኖ ነበር። መታስታውስ ከሆነ ከቀናት በፊት 2-1 ኮሎምቢያን ሜዳዋ ላይ ብራዚል ስታሸንፍ ከጨዋታው በኋላ ሮማሪዮ ራፊኛን ኢንተርቪው አድርጎ ነበር እና እርግጠኛ ሆኖ እኔም ግብ አስቆጥራለሁ አርጀንቲናን በሜዳዋም አሸንፈን ከሜዳዋም ውጭ ያለውንም ድል እኛንም እናጣጥመው ብሎ እርግጠኛ ሆኖ ሲናገር ነበር ለሮማሪዮና ሮማሪዮ ደጋግሞ ይጠይቀው ነበር። እርግጠኛ ነህ ታሸንፋላችሁ የሚል ጥያቄ ያቀርብለት ነበርና በጨዋታው የተስተዋለው ጉዳይ ግን ይሄ ብራዚሎች የነበራቸው በራስ መተማመንና ዛቻ ፍጹም የተለያየ ነው። የሌኖ ስካሎኒ ቡድን የተደራጀ አንዳንዴ በብሔራዊ ቡድን ጨዋታ ጠለቅ ያሉ ታክቲካዊ ጉዳዮችን ለማንሳት የሚቸግር እንቅስቃሴ ትመለከታለህ። ይሄ ከአጭር ጊዜ የዝግጅት ቆይታ ጋር በተያያዘ ያ ቡድን ምን አይነት መልክ አለው የሚለውን ለመገመት ይቸግራል። ነገር ግን ለዓለም ዋንጫ ያኔ በኳታር ዓለም ዋንጫ በተደረገው አርጀንቲና ይዛ የቀረበችው ቅንጅትና ይሄ ኳሊቲ ሳይሆን የጋራ ቡድን ሊዮኔል ሜሲን በውስጡ ይዞ የጋራ ቡድን መገንባታቸው እስካሁን ድረስ የጠቀማቸው ይመስላል። የተከላካዩ አደረጃጀት አማካዩ ያለበት መንገድ የፊት መስመሩ አማራጭ እንደ ቡድን የተገነባ ብሔራዊ ቡድን እንደሆነ በድጋሚ የተመለከትንበት ነው። አይተህ ከሆነ ከዛ ናሽናል ቲም ውስጥ የተወሰኑ ተጫዋቾች ናቸው በጉዳት እንዲሁም ከእግር ኳስ ከብሔራዊ ቡድን ጨዋታ እንደ ዲማሪያ አይነቱ ራሱን አግልሎ እንጂ ይሄ ስብስብ ያን ዋንጫ ያሳካ ነው እና የሊኖ ስኮሎኒ የአርጀንቲና ቤት ስኬት አሁንም እንደቀጠለ ነው። ከዚህ ቀደም እንደምታውቀው በኮፓ አሜሪካ የጀመረው ድል በዓለም ዋንጫ ቀጥሎ ኮፓ አሜሪካ ደግሞ የአሸናፊዎች አሸናፊ በዌምብሌይ ስቴዲየም በማሸነፍ 4 ዋንጫ ማሳካት ችሏል በቅርብ ዓመት ውስጥ ብቻና ይሄ አሰልጣኝ ምን ያክል ውጤታማ እንደሆነ በአርጀንቲና ብሔራዊ ቡድን እየተመለከትን ነው። ጨዋታው ውጤት ካለፉት 3 ጨዋታዎች ስትመለከት በአጠቃላይ ደግሞ ካለፉት 4 ጨዋታዎች አንፃር ስንመለከት እንዲህ አይነት የግብ ክፍያ ይቆጠራል ተብሎ አልተጠበቀም። ለምሳሌ ያለፉትን 3 ተከታታይ ጨዋታ አርጀንቲና ስታሸንፍ በአንድ ግብ ልዩነት 1-0 የተጠናቀቀ ጨዋታ ነው። ለመጨረሻ ጊዜ ደግሞ ሁለቱ ቡድኖች ነጥብ የተጋሩት 0-0 የተጠናቀቀው በብራዚል ሜዳ የተደረገ ጨዋታ ነው።
በአራት ተከታታይ ጨዋታ ብራዚል አርጀንቲና ላይ ብልጫ መውሰድ ያልቻለች ይሄ ደግሞ የቆየ ድምር ውጤት እንደሆነ በድጋሚ በሜዳ ላይ እንቅስቃሴ ተመልክተናልና የአርጀንቲና ውጤታማነት የቀጠለበት ብራዚል አሁንም ስር ነቀል ለውጥ ይሄ በአስተሳሰብም ባጫወትም በተጫዋች ምርጫም ጭምር ጥያቄ ውስጥ ያስገባ እንግዲህ ለማቀናጀት የሚቸግር ከፊት መስመር ወደ ኋላ ያሉ ከአማካይ ስፍራ እስከ ተከላካይ ስፍራ ድረስ ቡድኑ ምን ያክል የኳሊቲ ጥረት እንዳለበት በድጋሚ በምሽቱ ጨዋታ መመልከት ችለናል። አባ በርካታ ሪከርዶች በምሽቱ ጨዋታ ተመዝግበዋል። አንተ መግቢያ ላይ እንደጠቀስከው ከ1964 በኋላ ለመጀመሪያ ጊዜ ነው አርጀንቲና በ3 ግብ ልዩነት 4-1 ብራዚልን ማሸነፍ የቻለችው። ጨዋታው እንደጀመረ እንግዲህ አባ በ4 ደቂቃ ውስጥ ነው ጁሊያን አልቫሬዝ አይታል እንቅስቃሴውን ተጫዋቹ ምን ያክል ኳስ እሱን እንደሚፈልግ እድለኛም እንደሆነ በቦክስ ውስጥ ያለው ደግሞ ኮንሰንትሬሽን እና ከኳስ ጋር ያለው እንቅስቃሴ የዚህን ተጫዋች ኳሊቲ ከጊዜ ወደ ጊዜ እንድናደንቅ ምክንያት ሆኗል እና ተጫዋቹ ከኤንዞ ፈርናንዴዝ የተደረገለትን ስሩ ፓስ አንድ ስቴፕ በሙሬል እና ማርኪኒዮስ መሃል ድሪብል አድርጎ ለመሸወድ በሚጥርበት ወቅት ነው የሙሬልን የግራ እግር ነክታ በድጋሚ ወደ ብራዚል የግብ ክልል የተጠጋችውን ኳስ በቀላል ቴክኒክ አጨራረሱ የሚያስደንቅ ይሄ አባ ወዲያው ኳሱን እዛ ጋር አረጋግቶ በረኛን ከመጣል ወይም አጠንክሮ ከመምታት ይልቅ የተጠቀመውን ታይሚንግ አይተ ከሆነ ልክ አባ በአንድ ወቅት አንፊልድ ላይ የአርሴናሉ ፋብሬጋዝ ያገባው አይነት አየር ላይ ኳሷ ያለች ነው አባ ወጋ ያደረገው የሬናን ታይሚንግ አይቶ ይሄ አየር ላይ መሬት ስታርፍ በውስጥ እግሩ ይሄ ጥበብና ዕውቀት የሚጠይቅ ነው። በዚህ አጋጣሚ አሊሰንም ኤደርሰንም አለመኖራቸው ቢኖሩም ሊመልሱ የሚችሉት ኳስ አይደለም። በጣም ከባድ ኳስን በመምታት በውስጥ እግር በማሾር ብዙ ተጫዋቾች ይደነቃሉ። ረግጦ በማግባት ግን ኳስ የሚረዳ ሰው ካልሆነ የነጠረን ኳስ ተመልሳ እንዳትነጥር ማድረግ ላይ መደገፍ ትልቅ ጥበብ ነው የሚጠቀው። ጁሊያን አልቫሬዝ አስገራሚ ግብ ነው ያስቆጠረው። ሁለተኛ የእንቅስቃሴው ጅማሬ አርጀንቲናውያን ብራዚላውያን ባልተደራጁበት ቦታ ስፍራቸውን በአግባቡ ባልያዙበት ታይሚንግ ነው ገና ኤርሊ ይላሉ ፈረንጆቹ ገና ንጋት ላይ ማለት ነው በእንቅስቃሴው መጀመሪያ ደቂቃዎች መሆኑ ለብራዚሎቹ ስራ እንደሚያበዛባቸው በአግባቡ ፍንጭ ሰጠ እንቅስቃሴ ነበር። ቀጥል ፓች አባ እኔ እንደው እዛ ግብ ላይ አባ በደንብ ማድነቅ የምፈልገው ሮድሪጎ ዲፖልን ነው። አይተህ ከሆነ ገና ጨዋታው በጀመረ በ3 ደቂቃ ውስጥ ነው ብራዚሎች በጆሊንተን አማካኝነት ፋውል ሰሩ። ዳኛው እንቅስቃሴውን ፈቅዷል እንዲጀምር ግን የአርጀንቲናን የኳስ ቅብብል አይተህ እንደሆነ የተጠና ነው። ከብራዚል የቀኝ የሜዳ ክፍል ወደ ግራ ኳሱን ለመቀየር ዲፖል ቶሎ ነበር ያስጀመረው። በዛ ወቅት አባ አይተህ ከሆነ ማርኪኒዮስ ወደፊት ወጣ ብሏል፣ ሙሬል ወደ ኋላ ተነጥሏል። ይሄ አባ የተቀናጀ የአራቱ ተከላካዮች አቋቋም አልነበረም እና በዛ መሃል ነው እንግዲህ ማካሊስተር ይሄ አባ በሊቨርፑል ቤት የሚታወቀው ላይን ብሬኪንግ ፓስ የሚባለው እንደዛ አይነት ፓስ ነው ለኤንዞ ፈርናንዴዝ ሰጠ። ኳሱ በጣም ፍጥነት ነበረው አባ በዛ አጋጣሚ የአርጀንቲና ቡድን እኮ የብዙ ቅመሞች ውህድ ነው። ይሄ አሰልጣኙ ስካሎኒ የኡረሬታ ልጅ ነው ላካሮኛ እያለ አይማር የቤኒቴዝ ልጅ ነው በቫሌንሺያ ሳሙኤል የሞሪኖ ልጅ ነው በኢንተር ሚላን ሮማም እንግዲህ ከሌላ አሰልጣኞች ጋር ከነራኒሪ ጋር የበለጠ ግን የሞሪኖን የመከላከል ሲስተም ከኋላ ሰርቷል። የቤኒቴዝንና የነቤልሳን አይነት ቡድን ደግሞ ከፍለፊት አይማር በደንብ መሰረት እሱ ደግሞ ያ አስገራሚው የላካሮኛን ቡድን ያ ከኋላ ተነስቶ አርጀንቲናን የኤሲ ሚላንን የቀለበሰው ቡድን እዛው ተሳታፊ ሆኗል። ስለዚህ ከአውሮፓ የቀሰሙት በርካታ የዕውቀት ማህደር ውስጥ ለአርጀንቲና ከተቃራኒ እንቅስቃሴ ጋር እያዩ የሚያበረክቱ 3 በተመሳሳይ እድሜ ላይ የተጫወቱ አሰልጣኞች ናቸው። ለዚህ ነው ምንም አይነት ድል ቢያስመሰክር ምንም አይነት ግብ ቢያስቆጥር የአርጀንቲና ቡድን ስካሎኒ ጋር የምናየው ደስታ አገላለጽ ብዙ ዓመት እንዳሰለጠነ ሰው ነው። ጀማሪ አሰልጣኝ ነው። አሁን እንግዲህ ባለፉት 5-6 ዓመታት ነው
ወደ ትልቅ ኃላፊነት አሁንም ወጣት ነው እና ጠና ያሉት የሚያሳዩትን እንቅስቃሴና እሱ ጋር ሲታይ የተጠናውንና ለልጆቹ ያቀበላቸውን ለልጆቹ የነገራቸውን ለልጆቹ የመከራቸውን እንቅስቃሴ ይከታተላል በተለያዩ እንቅስቃሴና የግብ የውጤትና እንትኖች ውስጥ አይሳብም ሁሌም ያተኩረው ሜዳ ውስጥ ያለውን እንቅስቃሴ ትኩረቱ ከሜዳ የሚላቀቅ አይደለም እሱ የአርጀንቲናዎቹ እንቅስቃሴ የበርካታ የእውቀት ጭማቂ ነው ለማለት ነው ፓቻ ቀጥል እሺ እና የመጀመሪያው ግብ በዚህ መልኩ ተቆጠረ ሁለተኛው ግብ ሲቆጠር ያለውን የደቂቃ ልዩነትና የአርጀንቲና ተደጋጋሚ የማጥቃት ሂደትን ካየ ብዙም ደቂቃ አልቆየም የብራዚሉ ግብ ጠባቂ ቤቱ ያወጣት የአልሜዳ ኳስ አለች ከተወሰኑ ደቂቃዎች በኋላ በተመሳሳይ ኤንዞ ፈርናንዴዝ ሙከራ አደረገ ከሁለት ተከታታይ ሙከራ በኋላ ነው ሁለተኛውን ግብ በተመሳሳይ አጫውት ነገር ግን የቀኙን የአርጀንቲና የሜዳ ክፍል የግራው የብራዚልን የሜዳ ክፍል ትኩረት አድርገው አሁንም የሙሬልና የአርናን የሁለቱ ግራኝ እግር ተጫዋቾች በግራ መስመር የሚጫወቱትን ታርጌት አድርገው በማጥቃቱ በኩል እኮ እንዲያባ የሚተቸው ሞኒላ ነው በተጋጣሚ ቦክስ ገብቶ ማይነስ እንዲቆጣጠር ፍራቻ ስለነበር አዎ ቪኒሺየስ በድሪብሊንግ ካለፈ ከኋላ ያለው ሩሜሮም ኦቶመንዲም አይሮጡም ስለዚህ በጥንቃቄ ነው ሲጫወት የነበረው አዎ በዛ እንቅስቃሴ ኦቨርላፕ አርጎ ነው እንግዲህ ማይነስ ያደረገውን ኳስ በተመሳሳይ ሁኔታ ሙሬል የኳሷን እንቅስቃሴ ከጨረፈ በኋላ ነው በቀጥታ ኤንዞ ፈርናንዴዝ እግሩስ መጥቶ የኤንዞ ማስገራሚ ኳስ የተደገፈበት ደግሞ ተጫዋቹ እዛ ፖዚሽን ላይ መገኘት እንቅስቃሴ የሚገርም ነው አርጀንቲና የተዋሃደ ነበር ብዙም ደቂቃ ሳይቆይ ሮሜሮ እግሩ ውስጥ ይሄ አርጀንቲናን የማይመስል የኳስ አጀማመር ይሄ በራስ መተማመናቸው ከፍ ሲል ቢልድ አፓቸው ምንም እንኳን ጥሩ ቢሆንም ነገር ግን ካላቸው ቴክኒክ አንፃር ስታይ የሚሳቀቁ ነው ኳስ ከያዙ በኋላ ሮሜሮ እኮ ኃላፊነት የሚሰማው ሰው አይደለም በቶትናምም እናቀዋለን በአርጀንቲናም እናቀዋለን ሪስክ ያለውን እንቅስቃሴ በደንብ ቢጫ ካርድ ከተሰጠው በኋላ ስትሬት ቀይ የሚያሰጥ ፋውል እኮ የሚሰራ ተጫዋች ነው አንዳንዴ ሄዶ ያገባና ጥፋቱን ሁሉ ይክሳል በአጠቃላይ ግን ለአገሩም ለክለቡም ብዙ ዋጋ የሚያስከፍል ጥንቃቄ የሌለው ተጫዋች ነው አሁን የሰራው ስህተት ከፋውል ጋር የተያዘ ሳይሆን በጣም ቸልተኛ ተጫዋች መሆኑን ያሳየበት ኳሱን ያቆየበት የደቂቃ ከዛም በኋላ ኩኛ አስቆጥሮ በፍላጎት ደረጃ እንኳን በጫዋታው ከዛም በኋላ ወደ ብራዚል ሚዛን ከፍ ይላል ብለን ስንጠብቅ ነበር ግን አርጀንቲና ነው አሁንም ጥረቱ ከፍ ያለው ፍላጎት በጣም ነበር እኔ እንደው አንዳንድ የጠረጠርኩት በግሌ የኮሎምቢያው ጨዋታ 110 ደቂቃ ስለተጫወቱ ነው ብዬ ማሰብኩ ነገር ግን አርጀንቲናም ከዩራጋይ ተጫውታለች እንደውም ፈታኝ ፊክቸር ከሜዳ ውጭ ያደረገው አርጀንቲና ነው እኔ እንደው አንተ ላቋርጥና ለጫውታው የሚሰጠውን ሞራላዊና ያለው ፍላጎት ብራዚሎቹ ላላየን አንድም ደቂቃ አርጀንቲናዎቹ በደም ተላብሰው እንደ ጦርነት ተዘጋጅተው መጥቶ እጅግ በጣም በእያንዳንዱ እንቅስቃሴ ውስጥ ፍላጎትና ወኔያቸው ይታይ ነበር ብራዚሎቹ እነ ሮድሪጎን ስናይ ጭቅጭቅ ውስጥ ነው ያሉት እነ ራፊኒያ አቤቱታ ላይ ናቸው ቪኒሺየስ ነፃነትን ፍላጎትን መንቀሳቀሻ ኳስ አሁን እግር ኳስ ወኔ ስላለህ ብቻ ስለተደራጀ ብቻ በአገር ፍቅር ስሜት ስለገባ ብቻ የሚሳካ ጉዳይ አይደለም ሜንታሊቲ ያስፈልጋል የእንቅስቃሴው ያጠናው ጉዳይ ያስፈልጋል የፊዚካል ፊትነስ ያስፈልጋል የቴክኒክ አደረጃጀት ደግሞ በተጠና ሁኔታ ብዙ የሚያስፈልጉ ቅድመ ሁኔታዎች በእነዛ ውስጥ ብራዚል አብዛኛውን አላሟላችም ነው ማለት ነው ለምሳሌ አቀያየሩን ስናይ የደመነፍስም ነበር ተጫዋቾቹ ወደሱ እንደው አንተ ትመጣለህ ግብ ካገቡ በኋላ አርጀንቲናውያን በዛች ግብ እንዲጨነቁና እንዲረበሹ ለማድረግ የተደረገ ጫናም ሁለተኛ አስቆጥሮ በአቻ እረፍት ይዞ ለመውጣት እንኳን የተደረገ ሲሪየስ ነገር የለም የሚሻሙ ኳሶች ራሱ ብዙ ኮንሰንትሬሽን የሌላቸው በቀጥታ የሚመቱ እንደ ማርቲኔዝ በረኛው አርጀንቲና ብራዚላውያንን የሚያነሳሳ ሪአክሽን ሁሉ ሲያሳይ ነበር እና ከኤክስፒሪየንስ አንፃር
ማርኪኔዝ ቲሙ እንዴ ለኔ በቅርብ አመታት የደከመው ብራዚል ብዙ ጊዜ ያየን ካለም ዋንጫ ጀምሮ በዚህ በክሮሺያ በመናምን አሁን ግን ቶታሊ አሰልጣኙን ከስራ የሚያስወግድ ምርጫው በሌላ መልክ የሚደረግ ብራዚል ቢያንስ ያንን ቢጫ መለያ ሊለብሱ የሚችሉ ተጫዋቾችን ዳግመኛ በአዲስ አይን እንድታይ ያስገደደ ጫዋታ ነው ማለት አው አባ እንግዲህ አኩኛ አግብቶ ብዙም ደቂቃ ሳይቆይ ብራዚል ተደጋጋሚ ሙከራ ሳታደርግ ነው የሊቨርፑል አሌክሲስ ማካሊስተር ራሱን ለጉዳት በሚጥል እንቅስቃሴ ነው አባ ከብራዚሉ ግብ በረኛ ላይ ማስቆጠር የቻለው አራተኛ ግቡ ነው አባ በኢንተርናሽናል ጨዋታ ነገር ግን ሜዳ ውስጥ የነበረው የማካሊስተር እንቅስቃሴን ስታይ በጫና ደረጃ አባ ተደራራቢ ጨዋታ አድርጎ በርካታ ደቂቃ ሜዳ ውስጥ በመቆየት ካሉ ተጫዋቾች በሜዳ ውስጥ ከሚገኙ ሁሉም ተጫዋቾች ውስጥ በርካታ ደቂቃ በክለብ ደረጃ የተጫወተው አሌክሲስ ማካሊስተር ነው ትርፍ ደቂቃዎችን ብዙ ተጫውቷል ነገር ግን በአካል ብቃት ሲገናኝ የነበረው አይተኮነ ከ15 ቀን በፊት በካራቦ ካፕ ፍጻሜ ከጆሊንተን ጋር እሱ ማርክ ካደረገው አማካይ ጋር ግን ጨዋታው በጣም ይቀለለው ለማካሊስተር ነው ከረፍት በፊት ነው እንግዲህ አባ ለመጀመሪያ ጊዜ ከ2012 በኋላ አራት ግብ ተቆጥሮ የሁለቱ የእርስ በርስ ግንኙነት 3-1 የተጠናቀቀው አንድ ቡድን ደግሞ ለመጀመሪያ ጊዜ ነው አባ ከ2016 በኋላ 3 ጎል ሲያስቆጥር ከረፍት በፊትና እንዲህ አይነት ውጤት አባ አልተመለከትንም በቅርብ አመት አይተኮነ እኮ አባ ያለፉትን አራት ጨዋታ የተቆጠረው ግብ እኮ 3 ነው አንዱ ባዶ ለባዶ አለቀ ቀሪው 3 ጨዋታ በአርጀንቲና 1-0 ሜሲ ሲያስቆጥር አንዱን የኛ ብሔራዊ ቡድን ስንቱን ያስቆጠረው ትናንትና ወዲያ 6 ግብ አስቆጥሯል ታዲያ እንዴት ነው ከ2016 በኋላ ከ2012 በኋላ አላየንም በብራዚልና አርጀንቲና ጨዋታ እንጂ እኛኮ በቀላል የሚታይ አይደለም ጅቡቲ ገብረመድህን ኃይሌ በመከራ 1-1 ሲወጣኮ ፌዴሬሽኑን በአደባባይ አጥልጥሏል መላው ኢትዮጵያ ጋዜጠኞች ጅቡቲ ማሸነፍ የማይችል ብሔራዊ ቡድን ተገንብቶ ምንድነው ውድድር መቋረጥ አለበት ሲባል 6 እና ገባ ደግሞ ጅቡቲ ላይ ነው ያገባን ገብረመድህን የተወቀሰው በጅቡቲ ነው መሳይ ምክትል ነበር 6 እና ገባ ደግሞ እንደ በጅቡቲ 6 ጅቡቲ ላይ አስቆጥሮ ማቀራራት እንዴት 1-1 ጅቡቲ ጋር ተወጣለ ተብሎ ተወቅሷል ማመዘኛው ነው በዓለም ላይ ያለው ውጤት ያወራ መስሎኝ ነው በሽንቁር ምንድነው አንድ የአባታችን የጓደኛችን አባት ምስራቅ ጀርመን በቀድሞ ከ1983 በፊት በነበረው ስርዓት ወደ ምስራቅ ጀርመን ለጉብኝት ሄዱ የጓደኛችን አባት ሄዶ ነበር እና እዛ ቆይቶ 6 ወር ከመጡ በኋላ አብረን እንግዲህ ከጓደኛችን ጋር እሳቸው ምናምን ስንሄድ የወደቀ የስልክ እንጨት የኤሌክትሪክ እንጨት የመንገድ ላይ የሚወድቁት ነው ያሉ ምንድነው ይሄ ይሉና ኤኮ ምስራቅ ጀርመን ውስጥ የለም ይሉናል የሆነ አንድ ቦታ ስንደርስ ምንም ነገር ይዩ እንዴ በቃ ይሄ ሀገር እንዲሆነ ኤኮ ምስራቅ ጀርመን ውስጥ የለም ይሉናል እዛ ያዩትን ነገር ማውራት ፈልገው ነው ገብቷል እኔም በየመሃሉ ጅቡቲ ላይ ያስቆጠርነው 6 ግብ የምለው እንግዲህ ያየነው 6 አው ይሄንን ማጣጣል አይቻልም ፓቻ ቀጥል እና ከረፍት በኋላ በይበልጥ ተጭኖ ኳስን ተቆጣጥሮ ጌሙን ኮንትሮል አድርጎ ውጤቱን ለማስጠበቅ ፕላን ያደረገው ሌላ በሁለተኛ ባይጫዋታ ፕላን የጀመረው አርጀንቲና ብራዚል ከረፍት ሲገባ ባይታ ላይ 3 ተጫዋቾችን አውጥተው 3 ሌላ ተጫዋቾችን ያስገቡት ጆሊንተን ተቀይሮ ወጣ ሮድሪጎ ሙሬል በ3 ዲፓርትመንት 3 የተለያዩ ተጫዋቾችን ቀይረው እነ ጆአው ጎሜዝ የወልቭሱ የአንድሬ ተጣማሪ እንዲሁም ከፊት መስመር በኩል ኤድሪክን የሪያል ማድሪድ ወጣት አጥቂ እንዲሁም እድሜው ትንሽ አባ የገፋውን ሊዮ ኦርቲዝን በሙሬል በኩል ቀይረው አስገቡ የተጫዋች ለውጥ እንጂ አባ ያጫወት ለውጥም ጫናም አልተመለከትንም አርጀንቲና ነው ተደጋጋሚ አሁን ከረፍት በኋላ እንደውም ኳስም መቆጣጠር አዘንብሎ ነገር ግን አንዳንድ ስፔሶች ሲገኙ አሁን ለምሳሌ የሲሞኒ ልጅ ያስቆጠራት ግብ በጣም የተጠና ኳስ እንደሆነ ግን አባይቷል በጣም እሱ ኦቨርላፕ እንዲያደርግ ሰፊውን የሜዳ ክፍል የላኛው ግራውን የሜዳ ክፍል እንዲቀራልኮ እንደዛ አይነት ኳስ ትሪንካው ነው ማን ነው
ቴሌፊኮ አንድ በሄዲንግ አንድ በእግሩ በተመሳሳይ ሁኔታ መጥቶ ኳስቷል አሁን በተቃራኒው ለቀይ ነው የሰጠው ያቺ ኳስ በማል ስታልፍ በሙሉ የብራዚል ተጫዋቾች የአርጀንቲና ተጫዋቾችም ኦሬዲ እሷ ኳስ ወጣለች ሲባል ነው ልጁ አገኛለሁ ብሎ ሌላ ተጫዋች ቢሆን በዲፍሌክሽን ምትመለሰውን አገባለሁ ብሎ ወደ ኋላ መለስ ብሎ ነው የሚጠብቀው ልጁ ግን የኳሷን ፍጥነት አይቶ ሄዷል የመጀመሪያ ታቹ ተቀይሮ እንደገባ አባቱ የብሔራዊ ቡድኑ እንግዲህ የጀርባ አጥንት ሆኖ 8 ቁጥር ለብሶ በ1996 የዓለም ዋንጫ 98 የዓለም ዋንጫ ማራዶና እንትና ዴቪድ ቤካም በቀይ እንዲወጣ ያደረገ ሴሌብሬሽኑ ላይ ሽቦ ላይ ወጥቶ ሴሌብሬት ያደረገ ዲጎ ሲሞኒ በአርጀንቲናና በአትሌቲኮ ማድሪድ በኢንተር ሚላን ላዚዮ እንደዚህ እናቀዋለን እጅግ በጣም አደገኛ ከባድ ድካም አልባ ተጫዋች ነው ልጁ ግን ፍጥነት ያለው ሱዋሬዝ ማለት ነው ከሱዋሬዝ የሚፈጥን ነገር ግን ቆቅ የሆነ ተጫዋች እዛ ፖዚሽን ላይ መገኘት እኮ አትሌቲኮ ማድሪድ ድካም አልባ ነው ከማድሪድ ጋርም ከባርሳ ጋርም ባየንጣው እና የአርጀንቲና ፍጹም የበላይነት አባ በሁለቱም 45 ደቂቃ ከረፍ በፊትም ከረፍት በኋላ ፍላጎት ማጥቃትን ብትል ኳስን መቆጣጠር አባ እያንዳንዱን ቁጥራዊ መረጃ አንድ ባንድ አነሳለሁ በጣም የሚገርም አባ ብራዚል በዚህ ጨዋታ ከአርጀንቲና የበለጠችው በፋውል ብቻ ነው 20 ፋውል ብራዚል ሰርቷል አርጀንቲና የሰራው 10 ፋውል ነው ብራዚል በአጠቃላይ አባ የተመለከቱትን ቢጫ ካርድ ብታይ ጨዋታውን ከተጠናቀቀ በኋላ ዳኛው ቢጫ ካርድ ሰጥቷል 7 ቢጫ ካርድ ብራዚሎች ተመልክተዋል 5 አርጀንቲና ነገር ግን የጨዋታውን አጠቃላይ እንቅስቃሴ አባ የሚገልጸው አርጀንቲና በጨዋታው 12 ሙከራ አድርጋለች ከ12ቱ ምን ያክል አባ ጠንካራና የተቀናጀ ቡድን እንደሆነ የምታውቀው ያውም ያለ ሊዮኔል ሜሲ 7 ኢላማውን የጠበቀ ሙከራ አድርገው ነው 4ቱን ያስቆጠሩት ይሄ ማለት አባ 3ቱ በግብ ጠባቂው አማካኝነት ነው የዳኑ ስለዚህ ከግብ ጠባቂው በላይ ግብ ካዳኑ በላይ አርጀንቲና ኢላማውን የጠበቀ ሙከራ አግኝቶ ማስቆጠር ይችላል ይሄ አባ በዘመናዊ እግር ኳስ ጨዋታን የመግደል አቅም ክሊኒካል መሆን የተገኘውን አጋጣሚ በተለይ እንደነዚህ አይነት ትልቅ ጨዋታ ላይ በተገኘው አጋጣሚ ግብ ምታስቆጥር ከሆነ ተጋጣሚ ከሪትም ወይም ይዞ ከመጣው ሲስተም ውጪ ማድረግ ትችላለና 7 ኢላማውን የጠበቀ ሙከራ አድርጓል በአርጀንቲና በቡድን ውስጥ ያላስተዋል ነው ከዚህ ቀደም አንዳንድ እንቅስቃሴ አለ ቡድኑ ወደ ሎው ብሎክ የቀረበ መከላከሉ ጠንካራ የሆነ ቡድን ነው ነገር ግን ኳስ ቁጥጥር ላይ እስከዚህም ነበር አይደል አባ ከዚህ ቀደም ነገር ግን በዚህ ጨዋታ 527 ፓስ አድርጓል 490 በተሳካ ሁኔታ ተጠናቋል 90% ፓስ አኩሬሲ ውጤታማ ነበር ቡድኑ በአጠቃላይ ብራዚልን ግን ስታይ 425 ነው ፓስ ያደረገው 370 ነው የተጠናቀቀ ፓስ እንኳን ማድረግ የቻለው 86% ነው ፓስ አኩሬሲ የተዋጣለት የነበረው በጨዋታው ብራዚል አንድም ቢግ ቻንስ አባ መፍጠር አልቻለም አንድ አርጀንቲና 5 ቢግ ቻንስ ፈጥሮ 4ቱን አስቆጥሯል እነዚህን ጉዳዮች ስታይ አሁን ቪኒሺየስን ያባ ሮድሪጎን ራፊኛን እነዚህ ሶስቱን ተጫዋቾች እንደው ማቲያስ ኩኛን እንደው አባ ከፊት ለፊት መስመር ላይ ተተነው እነዚህን ሶስት ሱፐርስታሮችን ብታይ ያለፈው ጊዜ በላሊጋ የሰሩትን ታሪክ አትሌቲኮ ማድሪድ ሜዳ የባርሳ ተጫዋቾችን እያየን ነበር እስከ 108 ደቂቃ ድረስ የነራፊኛ አሲስት ምን ያክል ለቡድኑ ውጤታማ እንደነበር ቪኒሺየስ ጁኒየር እና ሮድሪጎ አትሌቲኮ ማድሪድን ከውድድሩ ውጪ ሲያደርጉ በተለይ በሳንቲያጎ በርናባዮ የሮድሪጎን ግብ እናስታውሳለን አባ ስለዚህ አሁን የኳሊቲውን አቅም ቪኒሺየስ የባለፈው አመት የባለንዶር እጩ ወሰዳለበት ተብሎ ክርክር በዘንድሮ ደግሞ ከሳላ ጋር ይቀርባል የሚባለው ደግሞ ራፊኛ ስለዚህ የስብስባቸውን ጥራት ስናይና በኳሊቲ ደግሞ ከሁለቱም ማንሶ ሮድሪጎ ማለት ግን እንደ ጆሊንግተን አይነት ተጫዋች ብራዚል መለያ ማየት እኔ አንድ ወዳጃችን አለ በኳስ ጠንካራ አስተያየት የሚሰጥ ጢሞቴዎስ ባዬ አሜሪካና ካናዳ ያለ ነው ስፖርት ውስጥ ያለ ሰው ነው እንደዛ አይነት ፊዚካል ፊትነስን ይፈልጋል ያድንቆም ይጽፋል ነገር ግን ኳስ ፊዚካል የሚባለው የአካል ብቃት ብቻ ሳይሆን የአእምሮ ቅልጥፍናም ይፈልጋል እኛ ሀገር ካሳያራግን ስናነሳ ውጭም እዚህም የሚያማቸው ሰዎች አሉ
እንደዚህ በማየት የሚረዳና ጫውታን ማቅለል የሚችል ባለሙያ ስለሆነ ነው ከሌሎች ጋር ከማንም ባለሙያ ጋር ችግር የለብንም ነገር ግን እንደ ጆሊንግተን አይነት ተጫዋች በካሜሩን እንኳን ባንኩ ሰዓት አይታይም በ1986 የጀርመን የዓለም ዋንጫ እነ ሮሚኒንጋ በነበሩበት ፖዚሽን አይነት የሚጫወት ሰው ነው ኳስ እየተለወጠ መጥቶ ወዳልተለወጠው ዘመን ብራዚላውያን እየሄዱ ነው አሁን ጆሊንግተንን አማካይ ስፍራ እሱን እዛ ቦታ ላይ ሶክራጥስ ተጫውቷል እዛ ቦታ ላይ ዚኮ ወደ ኋላ መለስ ብሎ ወይም ጁኒየር ተጫውቷል እዛ ቦታ ላይ ፋልካኦ ተጫውቷል እዛ ቦታ ላይ አልማኦ ተጫውቷል እዛ ቦታ ላይ በቅርብ አመታት ማን ያልተጫውታል ብራዚላዊ የኳስ ጠቢብ ስለዚህ እኔ እነ ጆሊንግተን የብራዚልን መለያ ለብሶ መሃል ላይ በቋሚነት መሰለፍ ለኔ ኦሬዲ ክራይስ ብቻ ሳይሆን ባዲስ መልክ ሌላ እንደ ማዕድን ቁፋሮ አዲስ ኖ በአጠቃላይ ነው በአጠቃላይ በተለይ በቀኝ ክንፍ ዊንክስ ማን ነው ዊስሊ ከሱ በኋላ በፊት የነበረው ዳንኤሎ እንዴት ነው ብራዚልን መለያ ሊለብስ የሚችለው በዳንኤል ቬስ አይን ስታይ በፍጹም በየትኛውም ፖዚሽን ዳንኤሎ የብራዚል መለያ መልበስ የለበትም መሟገት ይቻላል ፍራቱ የተጀመረው እኮ የዛሬ አይደለም ዳኒ አልቬስ ይያለ የብራዚሉ አሰልጣኝ ዱንጋ እንትና ስኮላሪ ማይኮንን ያሰልፋሉ ዳኒ አልቬስን ቤንች አርጎ ከዛ በፊት ደግሞ ማይኮንን የፊት ያደርጋሉ ዳኒ አልቬስን ከፊት አርጎ ማይኮንን ኳላ ያደርጋሉ ይሄ ከዛ ጀምሮ ነው የብራዚል መበርገግ የተጀመረው ባለም እግር ኳስ ውስጥ እንጀምራለን አሁን ዛሬ ከብራዚል ውስጥ ማንን ትመርጣለህ ቢሉኝ አርነ ነው ማን ነው ይባል ግራ ላይ ያለችው ልጅ አርና በቃ እሷ ልጅ ቲፒካል ብራዚላዊ ነች ግን ቲሙ በአጠቃላይ በብራዚላዊ መንፈስ መጫወት ካልቻለ ዛሬ ኒማር ቢኖር እንኳን የሚያመጣው ለውጥ የለም እንኳን የግራ ተመላላሹ ልጅ ቀጥልባቻ አማካዩ አባኮ ኳስ ማምረት ስላቃተው ነው እነዛ ሱፐርስታሮች በአጠቃላይ ጠፉት በጫውታው ካንተ ጋር ያልተግባባውት ኳስ ማምረት አይደለም እኮ ኳስ ማቆም አይችልም ኳስ አቁሞ ኳስ መጫወት የማይችል አማካይ ማምረት የሚለው ከየት ያመጣል ምርት የሚለው እኮ ስዘራ ስትወቃ ስትኮተኩት ስታርም ስታጭድ ስትወቃ እኮ ነው ኳሱን ያልተቆጣጠረ ሰው እንዴት ያመርታል ጆሊንግተን ምንድነው ላጥቂው ሊያገናኝ የሚችለው እንቅስቃሴ እሱ እኮ ነው ከባዱ ነገር አሁን አባ በጫውታው ከረፍት በፊት የጆሊንግተን እንደው አንዳንድ ቁጥራዊ መረጃ ብንመለከት በጫውታው ከሁለቱ ቡድኖች ከነበሩ አማካዮች ውስጥ አነስተኛ ኳስ የነካው ተጫዋች እሱ ነው 17 ኳስ ነው የነካው ነው አባ ምል 12 ነው የተሳካ ፓስ ያደረገው ሪከርድ ነው በሱ ታሪክ ብራዚል ውስጥ ለሱ ይሄ ሪከርድ ነው አባ የሚገርም ይሄን ቁጥራዊ መረጃ ሳገኝ ካደረገው የተሳካው 12 ፓስ 10 ባክ ፓስ ነው ማለት ወደኋላ የተመለሰ ኳስ ነው ተጫዋች ነው ታዲያ ራፊኛና ቪኒሲየስና ሮድሪጎ ከነዚህ 10 ኳስ ውስጥ ተጫዋቹ 2 ኳስ ነው ወደፊት የላከው ከሁለቱ ደግሞ አንዱን ያገኘው ማቲያስ ኩኛ አንድ ኳስ ነው ለቪኒሲየስ ከረፍት በፊት መስጠት የቻለው ለራፊኛም አልሰጠም ለሮድሪጎም አልሰጠም አጠገቡ በ5 እና በ10 ሜትር ልዩነት ያሉ ተጫዋቾች እና በአጠቃላይ እስቲ ወቅታዊ የአርጀንቲና ብሔራዊ ቡድን ያለውን ሪከርድ ብንመለከት በ5 አመት ውስጥ የተሸነፈው 4 ጨዋታ ብቻ ስካሎኒ ከያዘበት ጊዜ ጀምሮ ከ85 ጨዋታ 53ቱን ክሊን ሺት አስመዝግቧል ይሄ የደቡብ አሜሪካ ብቸኛ ቡድን ያደርጋል በዚህ ወቅት ከ85 ጨዋታ በ53 ክሊን ሺት ማስመዝገብ በጣም ከባድ ነው እሺ ቀጥል በተቃራኒው ምን ያክል ሱፐርስታር አጥቂዎችን ልታገኝ እንደምችል እንዲሁም በሜዳው በጥሎ ማለፍ ጨዋታ በብራዚል ያልተሸነፈ ብቸኛ ቡድን ነው የስካሎኒ በጥሎ ማለፍ ጨዋታዎች በሜዳው እስካሁን ድረስ በብራዚል ያልተሸነፈ እንዲሁም 75% የማሸነፍ ሬት ያለው በመላው ዓለም ከሚገኙ ብሔራዊ ቡድኖች ብቸኛ ቡድን 75% የማሸነፍ ሬት ያለው ቡድንና በአጠቃላይ እስካሁን ድረስ ቡድኑ በ5 አመት ውስጥ 4 ጊዜ ሲሸነፍ ከአራቱ ጨዋታዎች 3ን ያደረገው በጎዶሎ ነው ይሄ ማለት በአመት አንድ ጊዜም አልተሸነፈም ማለት ነው ማማካይ 0.9 አካባቢ ማለት ነው የምታስታውስ ከሆነ እኮ 36 ጨዋታ ሳይሸነፍ ሄደዋል የሚገርም ግን የኔ ስጋት ከ26 በኋላ ኦና የአልባኒያን ፖለቲካ የሚሆን ቡድን በየምፈራው እሱ ነው እድሜውና አብዛኛው የእድሜ አብዛኛው አንደኛ አግሬሲቭ ናቸው እድሜያቸው ሄዷል እንደ ብራዚል
በተጫዋች ጠኔ ልትመታ ትችላለች ነው የምለው ምክንያቱም ኦቶመንዲ እኮ ከትላልቅ ሊጎች ተገፍተው የወጡ ናቸው በቤኔፊካ የሚገኝ ማኖ ቴሌፊኮ ቢመጣም በጣም እኮ የማንቸስተሩ ማርቲኔዝ ነው የሚወጣው በተከላካይ በኩል ይሄ አሁን ሲቪያ የሄደው ኖቲንጋም የነበረው ልጅ እነዚህ የመጨረሻውን ፔናልቲ የመታው ልጅ 4 ቁጥሩ የጀነሬሽን ችግርም አለ አሁን ያየነው እኮ አልሜዳ ነው አልሜዳ ፓላሲዮ አራቱ አማካዮች እነሱ ይሰናበታሉ ከ26 በኋላ በአዲስ መልክ ለመምጣትም አርጀንቲናዊ ችግር ላይ ነው ያለችው አሁን ግን ሰውየው ከመያዙ በፊት የነበረ ከዛ ከያዘም በኋላ በእጅጉ የተብላላ ሜሲ በስንተኛው የዓለም ዋንጫ ጥረት ቆን ዋንጫውን ያገኘው ብዙ የዓለም ዋንጫ አሳልፏል ያ መብላላት በዘመን ላይ ውስጥ እሱ ግማሹን እድሜ እዛ ውስጥ እንዲቆይ አድርጓል ከ20 ዓመት በላይ ስለዚህ እዛ ማሊያ ውስጥ እሱ አዳፕት አድርጓል እነ ዲፖል ማካሊስተር ኦቶመንዲ አሁን በትንሽ ጊዜ እኮ ነው እነ ዲማሪያ ምናምን ከቲሙ እየተገለሉ የመጡት ስለዚህ የእድሜም የፊዚካል ፊትነስ ተማምኖ የሚጫወት ተጫዋች ከተወሰነ ዓመት በኋላ እድሜው ባይሄድ እንኳን ፊዚካል ፊትነሱ ይቀንሳል ስለዚህ የብራዚል አይነት ክስረት አርጀንቲና ምንድነው ወጣቶችና ቴክኒሻኖቹ ህፃናትና ጎልማሳዎቹ በአጠቃላይ ሲብላላ የከረመ ቲም ነው ብራዚል በቋሚነት እንኳን ለማሰለፍ ስንት አይነት ሙከራ መኩራል አሰልጣኙ እነ አንቶኒ ይሰለፉ ነበር ብዙ ተጫዋቾች ማኑ ካሲሜሮ ይሰለፉ ነበር ጄሱስ ሳይጎዳ በፊት ከመስመር ነጂ ያ ኤቨርተን አሁን ቶትናም ያለው ሪቻርድሰን ነው ማለት ሪቻርድሰንም ነው ያልተሞከረ ሰው የለም ስለዚህ እኔ የምንወደው ነው ያህል እነ ሮማሪዮ እነ ቤቤቶን እነ ዚንሆን እነ ማዚኖን እነ ራይን እነ ሪካርዶን እነ ማውሮ ሲልቫን ማውሮ ጋልቫኦን እነ ጆርጂኖ እነ ሊዮናርዶ እነ ብራንኮን የተመለከተ ሰዎች እነ ሪካርዶ ጎሜዝ እነ ሪካርዶ ሮቻን እነ አልዴርና ሳንቶስን የተመለከትን በብራዚል ውስጥ እነ ስላስና ሙለር እነ ካሬካን እነ ዚኮ ሶክራቲስ ጁኒየርን የተመለከትን እነ ማኖ አስገራሚ ቴክኒሻን ልጅ ነበር ሪያል ማድሪድ እና ሊቨርኩዘን የነበረው ዚማሪያ ነው የሮቤርቶ ካርሎስ ተለዋጮ ነው ዚሮቤርቶ እንግሊዝ ዚሮቤርቶ እኔ ወደፊት አነሳለሁ እንደዛ አይነት ቴክኒሻን ግራፉል ባክም አማካይ መሆን እንደሱ አይነት ኳስ ተጫዋች አለ እንዴ እንደሱ አይነት አፍሪካዊ ፌስ ያለው ልጅ ታምረት ነው እነሱን ባየንበት ነው ጆሊንግተን ኤደርሰን ብሩኖ ጊማሬስ እኮ ዛሬ በሁለት ቢጫ ነው ያልገባው እንጂ እሱና ጆሊንግተን እንኳን በኒውካስል አለሚባል አሁን ሚድፊልድ ግምሬሽ ነው ከባድ እኮ ነው እንዴ አንጠባጦ እስቲ በሚቀጥለው አመት የሚፈርሙበት ክለብ ውስጥ ያንጠባጦና ኮንትራት ያድሱ የዛኔ ነው በአደባባይ ይቀጣሉ አብዲና ፓቻነን በአብዲራዋ ቲዩብ ፕሮግራማችንን ላይክ ሼር ሰብስክራይብ አድርጉ በሌላ ፕሮግራም እንመጣለን ከሌሊቱ 9 ሰዓት የተካሄደውን ጫውታ ነው በዚህ መልኩ የዘገብነው ሰላም ቆዩ